ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ውድ ቤተሰቦቻችን ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬ እያነሳን ቆይታን እናደርጋለን። ዛሬ ቆይታን ከእናንተ ጋር ስናደርግ ከሀገር ውስጥም ከውጭም ሰፋ ያሉ ቆይታዎችን እናደርጋለን። በተለይ ከሀገር ውስጥ ትላንትና ምሽት የተደረጉ የዳይመንድ ሊግ ውድድሮች ያሉ በአትሌቲክስ ጉዳይ ላይ እነሱን መረጃዎች እየተመለከትን ቆይታን እናደርጋለን። ወደ ውጭ ደግሞ ሻገር እንልና ጊዜው የዝውውር መስኮት ከመሆኑ ጋር በተያያዘ ከዝውውር ጉዳዮች ጋር ሰፋ አድርገን የምናነሳቸው ጉዳዮች ያሉ። ከዛ ውጭ ደግሞ የዓለም ዋንጫም እየተቃረበ ነው። የዓለም ዋንጫ መረጃዎችንም ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ሁላችሁም እንድትጀምሩት ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ውድ ቤተሰቦቻችን በሮም ዳይመንድ ሊግ ኢትዮጵያውያን በድምቀት አሸንፈዋል። በ2026 ዳይመንድ ሊግ አራተኛ መዳረሻ ከተማ በሆነችው ሮም ኢትዮጵያውያን አትሌቶች ተከታትለው በመግባት ነው ማሸነፍ የቻሉት። 10 ኢትዮጵያውያን እንስት አትሌቶች በተካፈሉበት የ5000 ሜትር ውድድር አትሌት ልቅና አምባው ምርጥ ሰዓትን በማስመዝገብ ነው ያሸነፈችው። እስከ 7ኛ ደረጃ ድረስ ኢትዮጵያውያን እንስት አትሌቶች ይዘው በማጠናቀቅም ውድድሩን በበላይነት አጠናቀውታል። አትሌት ልቅና አምባው 14 ደቂቃ ከ18 ከ41 በሆነ የወቅቱ ፈጣን ሰዓትን በማስመዝገብ ባለድል ሆናለች። አትሌቷ በሻንጋይ ዳይመንድ ሊግም ሁለተኛ ደረጃን ይዛ ማጠናቀቋ የሚታወስ ነው። አለሽኝ ባውቀም፣ ፍረወይኒ ኃይሉ፣ ንግስት ጌታቸው፣ መዲና ኢሳ፣ ሂሩት መሸሻና ፋንታዬ በላይነህ ደግሞ ከሁለተኛ እስከ 7ኛ ደረጃ ይዘው ያጠናቀቁ ኢትዮጵያውያን አትሌቶች ናቸው። ከነዚህ አትሌቶች መዲና ኢሳ በርቀቱ የዓመቱን ፈጣን ሰዓቷን ስታስመዘግብ፣ ሌሎቹ አትሌቶች በ5000 ሜትር ያላቸውን የግል ምርጥ ሰዓታቸውን ያሻሻሉበት እንደሆነ ይፋ ተደርጓል። በአጠቃላይ ትላንትና የተደረገው ኢትዮጵያውያን አትሌቶች የተካፈሉበት የዳይመንድ ሊግ የሮም ውድድር ኢትዮጵያውያን አትሌቶች በትልቁ ደምቀው ያጠናቀቁበት ውድድር እንደሆነ ነው ይፋ የተደረገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እናምራም። የተጫዋቾች የአመቱ ምርጥ ተጫዋች ማን ይሆናል የሚለው እስካሁን ይፋ የተደረገ ነገር የለም። የፕሮፌሽናል እግር ኳስ ተጫዋቾች ማህበር ወይም ፒኤፍኤ የአመቱ ምርጥ ተጫዋች የውድድር አመቱ ምርጥ ተጫዋች እንግዲህ እጩዎች ይፋ ተደርገው እንደነበር ይታወሳል። አሁን ደግሞ the big six ወይም ስድስቱ እንግዲህ የመጨረሻዎቹ እጩዎች ይፋ ተደርገዋል። በዚህ መሰረትም የማንቸስተር ሲቲው ራያን ሸርኪም በዚህኛው እጩ ዝርዝር ውስጥ ተካቷል። ወይም የፕሪሚየር ሊጉ የተጫዋቾች ምርጡ እግር ኳስ ተጫዋች የሚለውን ሽልማት የፒኤፍኤን ለማሸነፍ በእጩ ዝርዝር ውስጥ 6 ውስጥ ከተካተተ መካከል ሆኗል ራያን ሸርኪም። የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴዝም በዚህ ዝርዝር ውስጥ ያለ ሌላኛው ተጫዋች ነው። ከዛ ውጭ የማንቸስተር ሲቲው ኤርሊንግ ሃላንድ ተካቷል። ቀሪዎቹ 3 ተጫዋቾች የአርሰናል ተጫዋቾች ናቸው። የተከላካይ ስፍራ ተጫዋች የሆነው ጋብሪኤል ማጋሌሽ፣ የግብ ጠባቂ የሆነው ዳቪድ ራያ እና የአማካይ ስፍራ ተጫዋች ዴክላን ራይስ በዚህ በመጨረሻ በእጩ ዝርዝር ውስጥ የቀረቡ 6ቱ የፒኤፍኤ የውድድር ዓመቱ ምርጡ ተጫዋች ለመባል የቀረቡ ተጫዋቾች እንደሆኑ ይፋ ተደርገዋል። ውድ ቤተሰቦቻችን የዘንድሮን የፒኤፍኤ የውድድር ዓመቱን ምርጡን ተጫዋች ሽልማት ማንም ያሸንፈው ይመስላችኋል? ከ6ቱ ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከዛ ውጭ ግን በወጣቶቹም እንዲሁ ይፋ ተደርገዋል። በወጣቶቹ ዝርዝር ውስጥም ራያን ሸርኪ ዝርዝር ውስጥ ተካቷል። በሁለቱም የተካተተ ብቸኛው ተጫዋች ነው ራያን ሸርኪ እንግዲህ በወጣቶቹ ዝርዝር ውስጥም ተካቷል። ከዛ ውጭ የአርሰናሉ ማክስ ዶማን፣ የቦርንመዙ ኤሊ ጁኒየር ክሩፒ፣ የማንቸስተር ዩናይትዱ ኮቢ ማይኖ፣ የሊቨርፑሉ ሪዮ ኤንጎሞዋህ እና እንዲሁ ደግሞ የማንቸስተር ሲቲው ኒኮ ኦራይሊ በዚህ ዝርዝር ውስጥ የተካተቱ 6ቱ ተጫዋቾች እንደሆኑ ነው ይፋ የተደረጉት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የማንቸስተር ዩናይትድ ጉዳዮችን የምናነሳበት ሰዓት ነው።
ኦማር ቤራድ ትላንትና ሰፋ ያሉ ቃለ መጠይቆችን ማድረጋቸውን የምናስታውሰው ነው። እኛም በጠዋቱ በነበረን ፕሮግራማችን ላይ የኦማር ቤራድን አብዛኞቹን ሀሳቦች ወደ እናንተ ማድረሳችንን እናስታውሳለን። በክረምት ተጫዋቾች የዝውውር መስኮት በጣም ትልቅ ዝውውሮች ሊደረጉ እንደሚችሉ ቃል ገብተዋል። ከዛ ውጭ ደግሞ ቡድኑ በቅርብ ዓመታት ውስጥ ዋንጫ ለማሸነፍም የሚያስችል ቁመና ላይ እንዳለ ጭምርም ይፋ አድርገዋል። ስለዚህ በዚህ በሚመጣው የውድድር ዓመት ደግሞ ትልቅ ተፎካካሪ እንደሚሆን ከዛ ውጭ በአውሮፓ ቻምፒየንስ ሊግ ላይም በጣም ትልቅ ተፎካካሪ እንደሚሆን የሰጡበትን ቃለ ምልልስ ነው በስፋት ጠዋት ላይ ስናነሳ የነበረው። ኦማር ቤራድ የምልመላ ቡድኑንም እንዲሁ አመስግነውታል። የማንቸስተር ዩናይትድ ዋና ስራ አስኪያጅ የሆነው ኦማር ቤራድ ባሳለፍነው ክረምት በተደረጉ ዝውውሮች ላይ አምና ማለት ነው እጅጉን ደስተኛ መሆናቸውን ነው የተናገሩት። ማንቸስተር ዩናይትድ ባሳለፍነው ክረምት ማቲዮስ ኩኛ፣ ቤንያሚን ሼስኮ፣ ብሪያን ኤምቤሞ እና ሴኔ ላሜንስን ነው እንዳስፈረመ የምናስታውሰው ባለፈው የክረምት ተጫዋቾች የዝውውር መስኮት ማለት ነው። እኚሁ አዳዲስ ፈራሚዎች በማንቸስተር ዩናይትድ ቤት ጥሩ የሚባል የውድድር ዓመትን አሳልፈዋል፣ ሁሉም ማለት ይቻላል። ይህንን ተከትሎ ዋና ስራ አስኪያጁ ባደረጉት ቃለ መጠይቅ ወይም ደግሞ በተናገሩበት ጊዜ በተደረጉት ዝውውሮች ውጤታማነት እጅጉን ደስተኛ ሲሆኑ ከነዚህ ድንቅ ዝውውሮች በስተጀርባ የምልመላ ቡድኑ ሚና ጉልህ በመሆኑ ለምልመላ ቡድኑ አባላትም ምስጋና ማቅረባቸው ነው የተነገረው። በቅርቡ በወጣ አንድ መረጃ መሰረትም በተለይ በዚህ ባለፈው የክረምት ተጫዋቾች የዝውውር መስኮት ከተደረጉ ሁሉ ዝውውሮች የሴኔ ላሜንሱ በአንደኛ ደረጃነት መቀመጡ የምናስታውሰው ነውና ምን ያክል ባለፈው የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትዶች በጣም ስኬታማ የሚባል ዝውውርን ማድረጋቸውን የምናስታውሰው ነው። በዚህ የክረምት ተጫዋቾች የዝውውር መስኮትም ተመሳሳይ አይነት ሞዴልን ይከተላሉ ተብሎ ይታሰባል። አምና በፕሪሚየር ሊግ ልምድ ያላቸው ተጫዋቾችን አምጥተዋል። ለምሳሌ ማቲዮስ ኩኛና ብሪያን ኤምቤሞ እዛው በፕሪሚየር ሊግ አንደኛው በወልቨርሃምፕተን ወንደረርስ አንደኛው በብሬንትፈርድ በጣም ጥሩ የውድድር ዓመትን ያሳለፉ ተጫዋቾች እንደነበሩ እድሜያቸው ከ26 ዓመት በታች የሆኑ ተጫዋቾች እንደነበሩ የምናስታውሰው ነውና እንግዲህ ከሊጉ ጋር የተላመዱ ተጫዋቾች ናቸው። ወዲያው መጥተው ከክለቡ ጋር ለመስማማትና ለመግባባት ካልሆነ በስተቀር ሌላ የሚከብዳቸው ኢንቫይሮንመንት እንደሌለ በርካቶች ሲያነሱ ነበር እና የማቲዮስ ኩኛህም እንዲሁ የብሪያን ኤምቤሞም ሲዝን በጣም ጥሩ ነበር ሊባል የሚችል አይነት ሲዝን ነው። ጎሎችን ማስቆጠር የቻሉበት ሲዝን እንደነበር የምናስታውሰው ነው። ቤንጃሚን ሼስኮም ቢሆን አጀማመሩ ምንም እንኳን ደከም ያለ የነበረ ቢሆንም አስቸጋሪ አጀማመርን ቢያደርግም ነገር ግን በተለይ የማይክል ካሪክ ወደ ማንቸስተር ዩናይትድ መምጣትን ተከትሎ ከተነቃቁ ተጫዋቾች መካከል ጉዳት እስኪገጥመው ድረስ ከተነቃቁ ተጫዋቾች መካከል አንደኛው ነው ብሎ ማንሳት ይቻላል። እሱም ግቦችን በርከት አድርጎ አስቆጥሮ ያጠናቀቀበት የውድድር ዓመት እንደነበር ይታወሳል። እሱ ግን ከጀርመን የመጣ ተጫዋች ነው። ከፕሪሚየር ሊጉም ከቡድኑ ጋርም ለመላመድ ጊዜያቶችን የሚፈልግ አይነት ተጫዋች ነውና በሚቀጥለው ዓመት ደግሞ ከዚህ የተሻለ አቋሙን በማንቸስተር ዩናይትድ ቤት ያሳያል ተብሎ ይጠበቃል። በአጠቃላይ ግን ከዝውውር ሂደቶቹ ጋር በተያያዘ ዩናይትድ ባለፈው ክረምት በጣም ስኬታማ የሚባል የዝውውር መስኮትን አሳልፏል። ኦማር ቤራድም የምልመላ ቡድኑን ያሞካሹትና ያደነቁት በዛ ምክንያት ነው። በዚህ የውድድር ዓመትም በዚህ የክረምት ተጫዋቾች የዝውውር መስኮት ጥሩ የሚባሉ ዝውውሮችን እንደሚያደርጉ ነው ቃል የገቡት። ሌላኛው ዘ አትሌቲክ የተባለው ታማኝ የመረጃ ምንጭ ይፋ እንዳደረገው ከሆነ ማንቸስተር ዩናይትድ በክረምት ተጫዋቾች የዝውውር መስኮት ለማስፈረም ከሚያቅዳቸው የአማካይ ስፍራ ተጫዋቾች መካከል አሌክስ ስኮት እንደሚገኝበትም ጭምር ይፋ አድርጓል። ዩናይትዶች ኤደርሰንን ማስፈረማቸውን ከአታላንታ ካረጋገጡ በኋላ ሌሎች ሁለት ያክል ዝውውሮችን በአማካይ ስፍራ ላይ ለመጨመር ጥረቶችን ማድረጋቸውን እንደሚቀጥሉ የሚታወቅ ጉዳይ ነው። በጣም በርከት ያሉ እጩ ዝርዝሮችን ደግሞ ከማንቸስተር ዩናይትድ የአማካይ ስፍራ ጋር እየተነሱ ይገኛሉ። ኦሪዮል ቹዋሜኒ ከዛ ውጪ ኤሊዮት አንደርሰንም ጭምር ስማቸው ይነሳል። ከዛ ውጪ ሌሎችም በጣም በርከት ያሉ ካርሎስ ባሌባ፣ አደም ዋርተን፣ ኒውሳንድሮ ቶናሊ ጨምሮ በርከት ያሉ ስሞች ከማንቸስተር ዩናይትድ ጋር ሲነሱ ሰምተናል። ነገር ግን የኤደርሰንን ዝውውር ማጠናቀቃቸውን ተከትሎ ቀጥሎ የመጣው ስም በአብዛኞቹ ግምቶች የማቲያስ ፈርናንዴስ ስም እንደሆነ ይታወቃል። በአሁኑ ሰዓት ግን ለማንቸስተር ዩናይትድ ከማቲያስ ፈርናንዴስ ይልቅ ከአሌክስ ስኮት ጋርም በተያያዘ ይበልጥ አጓጊ ንግግሮችን እያደረጉ ነው ብለዋል ዘ አትሌቲክ ባወጣው መረጃ። እንግዲህ ትናንትና ዌስትሃም ዩናይትዶች እዚህ ተጫዋች ላይ የሚፈልጉትን ገንዘብ በይፋ መግለጻቸው ይታወሳል። 80 ሚሊዮን ፓውንድ ለዚህ ተጫዋች ይፈልጋሉ። ባለፈው ክረምት 38 ሚሊዮን ፓውንድ አውጥተው ነው ይህንን ተጫዋች ያስፈረሙትና በዚህ ክረምት ደግሞ የበለጠ አተርፈው ለመሸጥ ፍላጎቱ አላቸው። በፋይናንሻልም ስለሚጎዱ ወደ ሻምፒዮንሺፕ መውረዳቸውን ተከትሎ ያንንም ለማካካስ ከፍ ያለ ገንዘብን ሊጠይቁ ይችላሉ ተብሎ ይታሰባል። አርሰናልና ፓሪስ ሰን ዠርሜንም እዚህ ተጫዋች ዝውውር ላይ ያሉና ምናልባት ጠንከር ብለው የሚመጡ ከሆነ ዋጋውን ከፍ የማድረግ ወይም የሚሰቀልበት እድል ይኖራል ተብሎ ይታሰባል። ነገር ግን አንድ ክለብ ብቻውን ከሆነ በዚህ ዝውውር ፉክክር ላይ የሚኖረው ግን ለማንቸስተር ዩናይትድ ትልቅ እድል ይኖረዋል ተብሎ ይታሰባል። ነገር ግን ዩናይትዶች እንዳልኳቸው ከማቲያስ ፈርናንዴስ ጎን ለጎን ግን የቦርንመዙን የአማካይ ስፍራ ተጫዋች
አሌክስ ስኮትንም የሚመለከቱበት እድል እንዳለ ነው ዘ አትሌቲክ የተባለው የመረጃ ምንጭ ዛሬ ካወጣቸው መረጃዎች መካከል በስፋት የተገለጸው። የአርሰናልን መረጃዎች ደግሞ ወደ እናንተ እናደርሱ ቤተሰቦቻችን። ከአርሰናል ጋር በተያዘም በዚህ የክረምት ተጫዋቾች የዝውውር መስኮት ይለቃሉ ተብለው የሚጠበቁ በርከት ያሉ ተጫዋቾች እንዳሉ የሚታወቅ ጉዳይ ነው። ከዚህ በፊት በሰራነው ፕሮግራም ወደ 8 ያክል ተጫዋቾች አርሰናልን ዘንድሮ ለቀው ሊወጡበት የሚችሉበት እድሉ እንዳለም በስፋት ሲነገር እንደነበር እናስታውሳለን። ከነዚህ መካከል አንደኛው ቤልጂየማዊው ሊያንድሮ ትሮሳርድ ሊሆን እንደሚችል ተነግሯል። እርግጥ ነው ባለፈው ክረምትም ሊሸጥ ከጫፍ ደርሶ ከነበሩ ተጫዋቾች አንደኛው ነበር ሊያንድሮ ትሮሳርድ። ነገር ግን አርሰናል በመጨረሻው ሰዓት ተጫዋቹን ማቆየትን ምርጫቸው አድርገው በዚህ ውድድር ዓመት ደግሞ ጥሩ እንቅስቃሴዎችን ያደረገባቸው ጨዋታዎችን እናስታውሳለን። የተወሰኑ ጨዋታዎች ላይ ቀዝቀዝ ያለ የነበረ ቢሆንም ነገር ግን ወሳኝ ጎሎችን ያስቆጠረበት የውድድር ዓመት በተለይ ለአርሰናል ሻምፒዮንነትን በጣም ወሳኝ የነበሩ ጎሎችን ማስቆጠር የቻለ ተጫዋች ነው ሊያንድሮ ትሮሳርድ እና አሁን በዚህ የክረምት ተጫዋቾች የዝውውር መስኮት ግን የመልቀቅ ዕድሉ ሰፋ ያለ ይሆናል ተብሎ ይታሰባል። ትሮሳርድ ወደ ቤሽኪታሽም ሊዘዋወር የሚችልበት እድሉ እንዳለው እየተናገሩ ይገኛሉ። ለአርሰናል ከቤሽክታሽ በኩል እየቀረበለት ባለው ከፍተኛ ፍላጎት ምክንያት ሊያንድሮ ትሮሳርድን በዚህ የክረምት ተጫዋቾች የዝውውር መስኮት ለመሸጥ ፍቃደኛ መሆኑ ነው እየተሰማ የሚገኘው። የቱርኩ ክለብ ቤሽክታሽ ቤልጂየማዊውን የክንፍ መስመር ተጫዋች ከዋና ዝውውር ኢላማዎች አንዱ ማድረጉ የተረጋገጠ ሲሆን ዝውውርም ንግግሩን ለማስቀጠል በርትቶ እየገፋበት እንደሚገኝ ነው የተነገረው። በክለቡ ፕሬዝዳንት ሰርዲል አዲሊ የተወከሉ ሁለቱ ተወካዮችም ከአርሰናል ጋር ለመደራደር በቅርቡ ወደ እንግሊዝ ያቀናሉ ተብሎ ይጠበቃል። ትሮሳርድ ክለቡን የመልቀቅ እድል እንዳለው የተቀበለው ሲሆን ከወኪሎቹ ጋርም በመሆን የሚቀርቡለትን ጥያቄዎችን በሙሉ እንደሚመዝን ጭምር ነው እየተገለጸ የሚገኘውና ሊያንድሮ ትሮሳርድ ሊሸጥ የሚችልበት እድሉ እየሰፋ የመጣ ይመስላል። በክረምቱ የተጫዋቾች የዝውውር መስኮት እንደማለት ነው። ሌላኛው የምናነሳው ጉዳይ ደግሞ ስለ ወደፊት እጣ ፈንታህ ምን ትላለህ ተብሎ ራሱ ተጫዋቹ ትሮሳርድም ጥያቄ ቀርቦለት ነበር። አሁን ላይ የአርሰናል ተጫዋች ነኝ፣ ስለዛ ጉዳይ ማሰብ አልፈልግም፣ አሁንም ለአርሰናል ተጫዋች ሆኜ መቀጠል ፈልጋለሁ፣ እናም በዚህ ክረምት ምን እንደሚፈጠር ግን በቀጣይ እንመለከታለን ሲልም ጭምር ነው የተናገረው። አርሰናሎች የ19 ዓመቱን ፈረንሳዊ አጥቂ የሆነው ኤሊ ጁኒየር ክሮፔን ከቦርንመዝ እና ከአትሌቲኮ ማድሪድ የ26 ዓመቱን አርጀንቲናዊ አጥቂም ሁሊያን አልቫሬዝን ለማስፈረም በሚያደርገው ጥረት ከፓሪስ ሰን ዠርሜን ፉክክር ይገጥመዋል ብሏል። ኢንዲፔንደንት የተባለው የመረጃ ምንጭ ነው ይህንን መረጃ ይፋ ያደረገው። አርሰናሎች በዚህ የክረምት ተጫዋቾች የዝውውር መስኮት ከሚመለከቷቸው የአጥቂ ስፍራ ተጫዋቾች መካከል ሁለቱ በትልቁ ይጠቀሳሉ፣ ኤሊ ጁኒየር ክሮፒና ከዛ ውጪ ሁሊያን አልቫሬዝ። ነገር ግን ይህንን ዝውውር በቀላሉ ማድረግ ይችላሉ ተብሎ አይጠበቅም። ምክንያቱም አርሰናል በዚህ የዝውውር መስኮቱ ላይ ወይም በዚህ ፉክክር ላይ ከፓሪስ ሰን ዠርሜን ጋር ነው ይፋለማል ተብሎ የሚታሰበው። ፓሪስ ሰን ዠርሜኖችም ይህንን ፈረንሳዊና አርጀንቲናዊ ተጫዋች ሁሊያን አልቫሬዝን እና እንዲሁ ኤሊ ጁኒየር ክሮፔን ለማስፈረም ከሚፈልጉ ክለቦች መካከል ናቸውና ፓሪስ ሰን ዠርሜን ትልቅ ፉክክር ያደርጋል ተብሎ ይጠበቃል። ሌላኛው በሁሊያን አልቫሬዝ የዝውውር ጉዳይ ደግሞ ባርሴሎናም እጁ እንዳለበት የሚያሳዩ መረጃዎች በትልቁ እየወጡ እንደሚገኝ ነው የተገለጸው። ኒውካስል ዩናይትድ ወጣቱን የአርሰናል ተጫዋች የሆነው ኢታን ኑዋኔሪን ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ነው። በዚህ የክረምት ተጫዋቾች የዝውውር መስኮት አርሰናልን ለቀው ይወጣሉ። በትልቁ ስማቸው ከሚነሱ ተጫዋቾች መካከል ይህኛው ተጫዋች አንደኛው ነው። ኢታን ኑዋኔሪ በውሰት በማርሴይ ቤት አሳልፈው ነበር። ነገር ግን አርሰናሎች የሚጠብቁትን አይነት አቋም አሁንም እያሳየ አለመሆኑን ተከትሎ በክረምቱ ይወጣል ተብሎ እንደሚታሰብ ነው መረጃዎች የወጡት። የቸልሲን ጉዳዮች ደግሞ እንመልከት። ማርክ ኮሬያ ቸልሲ የአውሮፓ ቻምፒየንስ ሊግን ማለፍ ባለመቻሉ ምክንያት ክለቡን ጥሎ ለመውጣት ግልጽ ፍላጎት አለው ተብሎ ይታመናል። በተለይ ሁለት የስፔን ክለቦች ደግሞ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ወይም በቅርበት እየተከታተሉት እንደሚገኝ ነው የተነገረው። በተለይ ባርሴሎናና አትሌቲኮ ማድሪድ ቀደም ብለው እዚህ ተጫዋች ላይ ትኩረት ካደረጉና እንቅስቃሴዎችን ካደረጉ ክለቦች መካከል የሚጠቀሱ ናቸው። ነገር ግን ዘግየት ብሎ በወጣ መረጃ መሰረት በተለይ አዲስ የሚመጡት አሰልጣኝ ዦዜ ሞሪኒዮ በሪያል ማድሪድ ቤት ማርኮ ኮሪያን ሊፈልጉት እንደሚችሉና በተለይ አሁን ላይ በገበያው ላይ የግራ ተከላካይ ስፍራ ተጫዋችን ለማስፈረም ጥረቶችን እያደረጉ እንዳለ ይታወቃል። እርግጥ ነው የግራ እግር ተከላካይ ሆኖም በመሃል ተከላካይነት መጫወት የሚችልን ተጫዋች ነው በአብዛኛው ጆዜ ሞሪኖ እየፈለጉ የሚገኙት። ነገር ግን ጎን ለጎን ግን በሌፍት ባክ ላይም መጫወት የሚችል አጋዥ ተጫዋችን ይፈልጋሉ። ትልቁ ትኩረታቸው የአርሰናሉ ሪካርዶ ካላፊዮሪ እና እንዲሁ ደግሞ የማንቸስተር ሲቲው ሄስኮ ግቫርዲዮል ላይ ቢሆንም ነገር ግን ማርኮ ኮሪያንም የመፈለግ አዝማሚያዎች እንዳሏቸው
የሚያሳዩ ነገሮች ያሉ። ተጫዋቹ ግን በተለይ ቸልሲ የአውሮፓ ቻምፒየንስ ሊግን ቦታ ይዞ አለማጠናቀቁ ይህንን ክለብ ጥሎ እንዲወጣ ሊያደርገው እንደሚችል እየተነገረ ነው። በትልቁ ደግሞ ባርሴሎናና አትሌቲኮ ማድሪድ ፍላጎት ሊያሳዩበት ይችላሉ። ከዚህ በፊት በነበረው አንድ መግለጫ ላይ ወይም አንድ ቃለ መጠይቅ ላይ ባርሴሎና ጠይቆ እምቢ ልትልበት የምትችልበት ምንም አይነት ምክንያት የለም ሲል ተናግሮ እንደነበር እናስታውሳለን እና ምናልባት ባርሴሎና እንቅስቃሴን የሚጀምሩ ከሆነ ይህንን ተጫዋች የማግኘት ሰፊ እድል ይኖራቸዋል ተብሎ ነው የሚታሰበው። ለቸልሲ ቅርብ የሆኑ የመረጃ ምንጮች እና ቦብ ቪንሰንት እንደሚናገሩት ከሆነ የመረጃ ምንጮቹ አዲሱ የውድድር ዘመን ከመጀመሩ በፊት ማርኮ ኮሬያ ክለቡን ለመልቀቅ ፍላጎት እንዳለው ተናግሯል ተብሏል። ቸልሲ ደግሞ አሪፍና አጓጊ የዝውውር ጥያቄ ከቀረበለት ማርኮ ኮሬያን እንዲለቅም ይፈቅድለታል ተብሎ እንደሚታመን ነው የመረጃ ምንጩ ቦብ ቪንሰንት እየተናገረ የሚገኘው። ሌላኛው ምንጮች እንደሚናገሩት ከሆነ ቸልሲ በክረምት የተጫዋቾች የዝውውር መስኮት የተከላካይ ስፍራውን ለማጠናከር ጥረቶችን ያደርጋል ተብሎ ይጠበቃል። እየተመለከቷቸው ከሚገኙ ተጫዋቾች መካከል አንደኛው ደግሞ ፈረንሳዊው የክሪስታል ፓላስ የተከላካይ ስፍራ ተጫዋች የሆነው ላክሯ ነው። ይህንን ተጫዋች ለማስፈረም ጥረቶችን ሊያደርጉ የሚችሉበት እድል እንዳለ እየተነገረ ነው። የዝውውር ሁኔታው በውስጥ በኩል ውይይቶች ተደርገውበታል። ምንም እንኳን እሱ በተከላካይ ቦታ ላይ ከሚታሰቡት በርካታ አማራጮች አንደኛው ቢሆንም ሌሎች እጩዎችም ሊሆኑ እንደሚችሉ እየተነገረ ይገኛል ብሏል በቪንሰንት መረጃውን ሲያጋራ። ኤስቴቫኦ ዊሊያን ይናገራል። ሰርጀሪ እምቢ እንዳለ እየተገለጸ ይገኛል እና ለምን ተብሎ ጥያቄ ቀርቦለት ነበር። የቼልሲ ዶክተሮችና ባለቤቱ ቶድ ቦህሊ ሰርጀሪ እንዲደረግ ነግረውኝ ነበር። እኔ ግን አልፈልግም፣ ምክንያቱም ደግሞ አንድን ነገር ከመወሰኔ በፊት አባትና እናቴን አማክራለሁ። እናም እነሱ ደግሞ ሰርጀሪ የመደረግ ጉዳቱን እንደሚያመዝንና እየነገሩኝ፣ እናም ሁሉም ነገር በፈጣሪ ቀላል እንደሚሆን እንደሚያምኑ ገልጸውልኛል። ስለዚህም እኔ አልቀበልም ብያለሁ ብሏል። ቸልሲ ኤስቴቫኦ ከአራተኛ ደረጃ የሃምስትሪንግ ጉዳቱ አገግሞ የሚቀጥለው የውድድር ዘመን ሲጀመር ዝግጁ እንዲሆን ተስፋ አድርገዋል። የጉዳቱ ክብደት ምክንያት ቸልሲ በጥንቃቄ ይጠቀሙበታል። ሁሉም ነገር በጥሩ ሁኔታ ከሄደም በቀኝ ክንፍ ቦታ ላይ የቻቪ አሎንዞ ተመራጭ አማራጭ ይህው ተጫዋች ኤስቴቫኦ ዊሊያን ሊሆን እንደሚችል የሚያሳዩ ግምቶች በትልቁ እየወጡ ነው የሚገኙት። ሊቨርፑልን የተመለከቱ መረጃዎች ደግሞ እናንሳ። ውድ ቤተሰቦቻችን ክንፍ አጥቂዎችም የሊቨርፑል ቀዳሚ የዝውውር ኢላማ ናቸው እየተባለ ይገኛል። አረቢ ለብዚሽ በ112 ሚሊዮን ፓውንድ የሚገመተውን ያን ዲያማንዴን እና ብራድሊ ባርኮላን በክለቡ ረጅም ዝርዝር ውስጥም ከሚገኙ ተጫዋቾች መካከል ይጠቀሳሉ ተብሏል። ይሁን እንጂ በየቦታው ክፍተቶች ስላሉ ስራው ቀላል አይሆንም ተብሎ ነው የሚጠበቀው። የአማካይ ክፍል በእርግጠኝነት ትኩረት የሚያስፈልገው ሲሆን ሊቨርፑል ከከርቲስ ጆንስ ሽያጭም ገንዘብ ለማግኘት ፍላጎት እንዳለው ይነገራል። እስካሁን ድረስ ኢንተር ሚላን ለዚህ እንግሊዛዊ አማካይ ለቀረበው 30 ሚሊዮን ፓውንድ የመነሻ ዋጋ ያቀረቡ ሂሳብ አነስተኛ ነው ተብሏል። አሌክስ ማካሊስተርም ሊለቁ ከሚችሉ ተጫዋቾች መካከልም ሌላኛው ስሙ የሚጠቀስ እንደሆነ ፖል ጆይስ ይፋ አድርጓልና ሊቨርፑሎች በዝውውር ጉዳይ ላይ የክንፍ መስመሮቻቸውን ማጠናከር ዋነኛ ኢላማቸው አድርገው ይቀጥላሉ ተብሎ ይታሰባል። ነገር ግን የሚለቁባቸውንም ተጫዋቾች ለመተካትም ትልቅ ጥረቶችን ማድረግ እንደሚጠበቅባቸው የሚያሳዩ መረጃዎች ደግሞ በተደጋጋሚ እየወጡ እንደሚገኝ ነው ዘገባው የወጣው። ልምድ ያለው የመሃል ተከላካይና አማካይ ተጫዋች በሊቨርፑል የዝውውር ዝርዝር ውስጥም ሊጨመሩ ይችላሉ። ሆኖም ግን የክንፍ መስመር ተጫዋቾችና የቀይ መስመር ተከላካይን ማስፈረም ከሁሉም በላይ አስቸኳይ እንደሚፈልግ ይቆጠራል። ተጫዋቾች ከቡድኑ ከተሸጡ ወይም ደግሞ በገበያው ላይ ጥሩ እድሎች ከተፈጠሩ በዝውውር መስኮቱ የላይኛው ክፍል ላይ አዲስ የመሃል ተከላካይና አማካይ ደግሞ ተጫዋቾችን ቡድኑን ሊቀላቀሉ የሚችሉበት እድሉ እንዳለ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። ስለዚህ በዚህ መልኩ ትልቅ እንቅስቃሴዎች ሊደረጉ እንደሚችሉ የሚያሳዩ ነገሮች እየወጡ ይገኛሉ። የሚሸጡ ተጫዋቾችም እንደሚኖሩ ነው በሊቨርፑል በኩል የተናገረው። አሌክስ ስኮት የቦርንመዙ የአማካይ ስፍራ ተጫዋች ለቀድሞ አሰልጣኙ አንዶኒ ኢራኦላ ይናገራል። እሱ በግሉ ለእኔ ብዙ ነገር አድርጎልኛል። በዚህ የውድድር ዘመን ከኳስ ጋርና ከኳስ ውጪ ብዙ ነገሮችን አሻሽያለሁ። የእሱን እምነት እንዳገኘው ይሰማኛል። በመከላከል ምናልባትም በመጀመሪያዎቹ ሁለት የውድድር ዘመናቶቼ በፕሪሚየር ሊጉ ለመጫወት ደረጃ ላይ አልነበርኩም። እናም ያንን መማር የነበረብኝ ነገር ነው። ነገር ግን ከውድድር ዘመኑ የመጀመሪያ ጨዋታ ጀምሮ ለእኔ ላይ እምነት ጥሎ 34 ሙሉ ጨዋታዎችን ተጫውቻለሁ። ምንም ጉዳት አልደረሰብኝም። አሰልጣኙ ለእኔ በጣም ጥሩ ነበር። ወደፊት በመሄድ በመከላከል የበለጠ ኃይለኛ ሆንኩኝ። ለዚህም ነው በዚህ የውድድር ዘመን ብዙ ጨዋታዎችን የተጫወትኩት ሲልም ጭምር ይናገራል አሌክስ ስኮት ሲናገር።
አሌክስ ስኮት አንዶኒ ኢራኦላ ወደ ሊቨርፑል ስለመምጣቱም እንዲሁ ሲናገር እሱ በጣም ጥሩ አሰልጣኝ ነው። እንደ ክለብ ምን እንደማደርግና ከኛ ጋር በነበሩት 3 የውድድር ዘመናት እንዴት እንደተሻሻልን ታያላችሁ። ከኳስ ቁጥጥር ውጪ ፕረስ የምናደርግበት መንገድ በጣም በኃይል የተሞላ ነው። ልክ እንደ የርገን ክሎፕ የሊቨርፑል ቡድን ኃይለኛና በክንፍ ተጫዋቾች ነው የምንጫወተው ይላል። የሊቨርፑል ደጋፊዎች በእርግጠኝነት በጣም ሊደሰቱ ይገባል እላለሁ። ትልቅ ክለብ ነው። እናም ደግሞ እዚያ ገብቶ ትልልቅ አሰልጣኝ ሆኖ እነሱን ወደ ነበሩበት ደረጃ ሊወስዳቸው የሚችልበት ምንም ምክንያት አይታየኝም ሲልም ጭምር ነው የተናገረው። ምንም ምክንያቱ አይታየኝም ወደ ትልቅ ደረጃ ላይወስዳቸው የሚችልበት ሲልም ነው የተናገረው አሌክስ ስኮትና በሊቨርፑል ቤት በጣም ስኬታማ እንደሚሆን አንዶኒ ኢራኦላ አስባለሁ ሲል የተናገረው አሰልጣኙ አንዶኒ ኢራኦላ ይቀጥላል። ሊቨርፑል ለመወደድ ብዙ ነገሮች ማድረግ አይጠበቅብም። ሊቨርፑል እኮ ሊቨርፑል ነው። ነገር ግን በእርግጥ ድባቡ፣ ደጋፊዎቹ፣ ክለቡ፣ ተጫዋቾቹ ከፍተኛ ደረጃ ላይ ያሉ ተጫዋቾችን የማሰልጠን እድሉ፣ ለዋንጫ የመፎካከር እድሉ ከዚያም በላይ ደግሞ የሚስብ ነገር ያለ አይመስለኝም። ሌላ ቦታ ማግኘት ከባድ ነው። ስለዚህም ደግሞ ስራውን ለመጀመር በጣም ተደስቻለሁ ሲል የተናገረው አንዶኒ ኢራኦላ ይቀጥልና በጣም ተደስቻለሁ፣ በእውነት በጣም ተደስቻለሁ። ምክንያቱም ስለ ሊቨርፑል ታውቃላችሁ፣ ትልቅ ክለብ እንደሆነ፣ ግዙፍ ክለብ እንደሆነ፣ በዓለም ላይ ካሉ ትልልቅ ክለቦችም አንደኛው መሆኑን ጠንቅቃችሁ ታውቃላችሁ። ነገር ግን የክለቡን ውስጠኛውን ስሜት ስትረዱና ስለ ክለቡ ደግሞ ትንሽ ተጨማሪ ነገር ስታውቁ ሁልጊዜም ይሄ ልዩ ክለብ እንደሆነ አስብ ነበር። ሊቨርፑልን ለመውደድ ብዙ ነገሮች አያስፈልጉም። ሊቨርፑል እኮ ራሱ ሊቨርፑል ነው። ነገር ግን በእርግጥ ድባቡ፣ ደጋፊዎቹ፣ ክለቡ፣ ተጫዋቾቹ ከፍተኛ ደረጃ ላይ ያሉ ተጫዋቾችን የማሰልጠን እድሉ፣ ለዋንጫ የመፎካከር እድሉ ከዚህ በላይ የሚስብ ነገር ያለ አይመስለኝም። ሌላ ቦታ ማግኘት በጣም ከባድ ነው። ስለዚህም ስራውን ለመጀመር በጣም ተደስቻለሁ ሲልም ነው አንዶኒ ኢራኦላ የሚናገረው። አንዶኒ ኢራኦላ ስለ አጨዋወት ዘይቤያቸውም የሰጡት እንዲሁ አስተያየት አለ። በፕሪሚየር ሊጉ ለ3 ዓመታት የቆየሁ መሆኔን እንደ ትልቅ ጥቅም ይቆጠራል ብዬ አስባለሁ። ሰዎችም ቦርንመዝ እንዴት እንደሚጫወት በእርግጠኝነት አይተዋል። ሊቨርፑልን ስናሰለጥን በእርግጥ ልንቀይራቸው የሚገቡ አንዳንድ ነገሮች አሉ። ነገር ግን የቡድኑ መለያ ባህሪ ማለትም ጥንካሬውና አይደንቲቲው፣ ኢንቴንሲቲው እንዲሁ ደግሞ አግሬሲቭነቱ የተደራጀ መሆኑን ማጣት አልፈልግም ነው ያለው። በቡድኔ ውስጥ ሁሌም እንዲኖሩ የምፈልጋቸው መሰረታዊ ነገሮች አሉ። በእርግጥ ባሉ ተጫዋቾች መመጠን ይኖርብሃል። በአንድ ክለብና በሌላ ክለብ ያለው ሁኔታ ተመሳሳይ አይሆንም። ነገር ግን ሊቨርፑል ላለፉት በርካታ ዓመታት ከነበረበት ማንነትና በደንብ የሚሄዱ መሰረታዊ ነገሮች እንዳሉ አምናለሁ። ይህንን አሰራርም ውጤታማ ማድረግ እንችላለን ብዬ አስባለሁ ሲል ነው የተናገረው አንዶኒ ኢራኦላ። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። የፍሎሬንቲኖ ፔሬዝ አዲሱ ፊርማን በተመለከተ አይናችሁን ፓሪሰን ዠርሜን ላይ ያደርጉ ብለዋል። ፋብሪዚዮ ሮማኖ ነው ይህንን መረጃ ያጋራው። ጃኦ ኔቬስ እና ቪተኒሃ የወኪሉ ሆርግ ሜንዴስ ተጫዋቾች ናቸው። ፍሎሬንቲኖ ፔሬዝ ደግሞ ከሆርግ ሜንዴስ ጋር ያለው ግንኙነት መልካም መሆኑን አውቃለሁ ሲል ፋብሪዚዮ ይናገራል። የፍሎሬንቲኖ ፔሬዝ በአሁኑ ሰዓት ከሆርግ ሜንዴዝ ጋር በጣም ጥሩ ግንኙነት አላቸው። እሱ የቪታኒያ እና የጃኦ ኔቬስም ወኪል ነው ሲል የተናገረው። ከነዚህ ስሞች ውስጥ ግን ውጪም ሌሎችም ተጫዋቾች ስማቸው ይጠራል። በአጠቃላይ ግን ምናልባት ፍሎሬንቲኖ ፔሬዝ ቃል የገቡት ተጫዋች ከነዚህ ተጫዋቾች አንደኛው ሊሆን እንደሚችል በርካቶች እየገመቱ ነው። ከቪታኒያ፣ ከሁሊያን አልቫሬስ፣ ከጃኦ ኔቬስ፣ ከክቪቻ ክቫራትስኬሊያ፣ ከዴዜሬ ዱዌ፣ ከጀማል ሙሲየላ ከነዚህ ተጫዋቾች አንደኛው ሊሆን እንደሚችል ግምቶች እየወጡ ነው። ጆዜ ሞሪኒዮ የፓሪስ ሳን ዠርሜኑን ኮከብ ኔቬስን በእጅጉ እንደሚያደንቁት ይፋ ተደርጓል። ማርካ ይፋ እንዳደረገው ከሆነ ጆዜ ሞሪኒዮ የፖርቱጋላዊው ጃኦ ኔቬስ ትልቅ አድናቂ እንደሆኑ ነው ማርካ ይፋ ያደረገው። ኤንድሪክ ይናገራል። ከባርሴሎና እና ከሌሎች የአውሮፓ ክለቦች የቀረቡልኝን ጥያቄዎች ነበሩ። በመጨረሻም ሪያል ማድሪድ ደውሎልኝ ጥያቄ ሲያቀርብልኝ አይ ማለት ፈጽሞ የማይታሰብ ነው። እሱ በዓለም ላይ ምርጡ ክለብ ነው። ሁሉም ሰው ደግሞ እዚያ ለመጫወት የሚያልምበት ቦታ ነው። በፓልሜራስ እያለሁኝ ቅናሹን ስቀበል ለሰከንድ እንኳን አላመነታውም ነበር ሲልም ነው የተናገረው ኤንድሪክ ሲናገር። ክሪስቲያኖ ሮናልዶ ከልጅነቴ ጀምሮ አርአያዬ ነበር። ወደ ሪያል ማድሪድ ስዘዋወርም ወይም ደግሞ እሱም ሲዘዋወር እዚያ የመጫወት ህልሜ ይበልጥ እየተጠናከረ የመጣው በሱ ምክንያት ነው። እሱ ወደ ሪያል ማድሪድ ሲመጣ ነው እኔም ሪያል ማድሪድን መቀላቀል እንደምፈልግ ቃል የገባሁት። ከዚያ በተጨማሪ ግን በሪያል ማድሪድ ታሪክ ውስጥም አልፈው ትልቅ አሻራን ጥለው ያለፉ ብዙ ብራዚላዊያን ተጫዋቾች አሉ። ይህ ደግሞ የዚህ ክለብ ማሊያን መልበስ ሁሌም ህልሜ እንዲሆን አድርጎታል ሲልም ይናገራል ኤንድሪክ።
የመጀመሪያ ዓመት ውስብስብ ነበር። እንደ ሞድሪች፣ ቪኒሲዮስ፣ ሮድሪጎ ያሉ ተጫዋቾች ወዳሉበት ቡድን ነው የምትቀላቀለው። ከነዚህ ሁሉ ተጫዋቾች ጋር አብሮ የመጫወት በጣም ከባድ ነው፣ ነገር ግን ብዙ ነገሮችን ትማራለህ። የተማርኩት ሁሉ በሊዮን በነበረኝ ቆይታ በተግባር ለማዋል ችያለሁ። ወደ ቡድኑ ስመለስም ይህንን ለማሳየት እችላለሁ ብሏል። ስለ አስቸጋሪ ጊዜያትና የቡድን አጋሮቹ ድጋፍ ሲጠየቅም ቤሊንጋም በየቀኑ ይደውልልኛል። አስቸጋሪ ጊዜያቶች ውስጥ በነበርኩበት ወቅትም ወደ ጎን ወስዶ ያናግረኝ ነበር። ብዙ ረድቶኛል። ትሬንትም እንደዛው። ሁሉም በጣም የቀረቡኝ ተጫዋቾች ናቸው ይላል። ከነሱ ለመማር እሞክራለሁ እንግሊዝኛን ጨምሮ፣ ነገር ግን የአነጋገር ዘይቤያቸውን መረዳት ፈጽሞ የማይቻል ነገር ነው ሲል ይናገራል። ኤንድሪክ ይቀጥልና ወደ ሊዮን የመዘዋወሩ ውሳኔ ከባድ አልነበረም። በመጨረሻም መሄድ እንዳለብኝ የሚነግረኝ ስሜት ተሰማኝ። ስለዚህም ሄድኩኝ። ፍርሃት አልተሰማኝም ነበር። እንዲያውም በህይወቴ ከወሰድኳቸው ምርጥ ውሳኔዎች መካከል አንደኛው እሱ ነበር። መጫወት ያስፈልገኝ ነበር። እዚያ ጎሎችን ማስቆጠር፣ ለጎል የሚሆኑ ኳሶችን ማመቻቸትና ብዙ የመጫወቻ ደቂቃዎችን ማግኘት ችያለሁ ብሏል። በዓለም ዋንጫው መጫወት ከሁሉም በላይ ትልቁ ክስተት ነው። ሀገሬን መወከል የምንጊዜም ትልቁ ህልሜ ነው። የዓለም ዋንጫ ለደጋፊዎች ከፍተኛ ጠቀሜታ አለው። ብራዚል ዋንጫውን ካነሳችም ብዙ ጊዜም እንዳለፈ አውቃለሁ። ኔይማርን በተመለከተ እሱ የብራዚል እግር ኳስ ማንነት ወይም ዲኤንኤ የተላበሰ በታሪካችን ውስጥ ምርጥ ተጫዋች አንደኛው ተደርጎ የሚወሰድ ነው። ከአንቸሎቲ ጋር ያለኝ ግንኙነት በጣም ጥሩ ነው። እሱ ታላቅ አሰልጣኝ ነው። ወደዚህ ደግሞ በደንብ ይረዳኛል ብዬም አስባለሁ ሲልም ነው የተናገረው ኤንድሪክ ፊሊፔ ሀሳቡን ሲሰጥ። እኛ እንግሊዞች ሁሌ ዋንጫ እንበላለን እንላለን፣ የምንመለሰው ግን ባዶ እጃችንን ነው ብለዋል ጋሪ ኔቨል ሲናገር። የቀድሞ ተጫዋች ጋሪ ኔቨል የእንግሊዝ ብሔራዊ ቡድን በየውድድሩ ስኬት አይቀናውም ሲል ነው የሚናገረው። እኛ እንግሊዞች ሁልጊዜም የምንለው ዋንጫ እናሸንፋለን ነው ያለው ጋሪ ኔቨል። በመጨረሻ ግን ምንም ነገር ሳናሸንፍ ይጠናቀቃል ሲል የተናገረው ጀርመናዊው አሰልጣኝ የርገን ክሊንስማን በበኩላቸው እንግሊዝ ምርጥ አቅም ያለው ስብስብ ይዛለች ሲሉ ነው የተናገሩት። ስለዚህም አክለውም የዓለም ዋንጫን የማሸነፍ አቅም ያለው ስብስብ ነው ያሉት የርገን ክሊንስማን በራሳቸው ማመን ብቻ ነው የሚያስፈልጋቸው ሲል ነው የርገን ክሊንስማን የተናገረው። ነገር ግን ጋሪ ኔቭል ግን እኛ ሁሌ ዋንጫውን ይዘን እንመጣለን ብለን እንሄዳለን፣ ስንመለስ ግን በባዶ እጃችን ነው ሲልም ይናገራል። የጋና ብሔራዊ ቡድን ዋና አሰልጣኝ ካርሎስ ኪሮሽ ለቶማስ ፓርቴ ድጋፋቸውን ሰጥተዋል። ቶማስ ፓርቴ እንግሊዝ ውስጥ በቀረበበት የጾታዊ ጥቃት ክስ ምክንያት ሜዳ ላይ ተቃውሞዎች እየተሰሙበት እንደሚገኝ ይታወቃል። የእንግሊዝ ብሔራዊ ቡድን ተጫዋቾችም በዓለም ዋንጫው ወቅት ሳይጨብጡት ያልፉ ይሆን ወይ የሚለው የሚጠበቅ ነው። አሰልጣኝ ካርሎስ ኪሮሽ ማንም ሰው ከፍርድ ቤት የፍርድ ውሳኔ በፊት ጥፋተኛ ሊባልና ሊወገዝ አይገባም ብለዋል። ጋዜጠኞች ደግሞ ስለዚህ ነገር ከሌላው ቀድመው ነው መማር ያለባቸው ሲልም ተናግረዋል። ካርሎስ ኪሮሽ ፊፋ በዓለም ዋንጫው ወቅት ስቴዲየም ውስጥ የውሃ መያዣ ላስቲኮችን ይዞ መግባት ከልክሎ እንደነበር የሚታወቅ ነው። ይህ የሆነበት ምክንያት ከደህንነት ጋር በተያዘ ምክንያት መሆኑን ነው ፊፋ ያስታወቀው። ይሁን እንጂ ፊፋ ይህንን ያደረገው ለንግድ ዓላማ ለመዋል አስቦ ጭምር መሆኑን ዘ አትሌቲክ ያገኘው መረጃ ያሳያል። ፊፋ በስቴዲየም ውስጥ ለደጋፊዎች ውሃ በራሱ በመሸጥ ገቢውን ለመጨመር ማሰቡን የተነገረው አወዳዳሪው አካል ፊፋ በስቴዲየም ውስጥ ከሚደረጉ ሽያጮች አብዛኛውን ገቢ እንደሚወስድ ተነግሯል። በስቴዲየም የሚሸጠው ውሃ የሚያቀርበው የፊፋ አጋር የሆነው ኮካ ኮላ ሊሆን እንደሚችልም ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰገንኩ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።